ባይዘው ያላገባችሁ ሰዎች ካላችሁ በዚህ አጋጣሚ በጣም እድለኞች ናችሁ። ለምን መሰላችሁ? it is the right time ትክክለኛ ጊዜ ነው። ራስን አፍርሰ ራስን የምትገነባበት ትክክለኛ ጊዜ ነው። ኮንሰርት ካለ የማይቀመጡ ሴቶች አሉ፣ የማይቀመጡ ወንዶች አሉ። ምን ለመታወቅ ሴት እመነኝ፣ እዚህ ጋር ማትታወቅ ከሆነ እዛም ሄደ ሴት አትታወቅ። ብትታወቅ ሬዲሷም እናንተ ዞሪ ከቤት መውጣት ካሰብሽ አንቺ ለምንድን ነው መውጣት የፈለጉት? የትኛውን ሰዓትን የትኛውን ነፃነት ነው የፈለጉት? እሱም በደንብ ትኩረት አድርገሽ መስራት ያለብሽ ነገር እሱ የሆነ ጥሩ ነገር ሲመጣ አትወስንም። ከዛ በኋላ ወደ ምን ትመጣለህ? እድሌ፣ ዕጣ ፈንታዬ፣ ለቅሶዬ፣ ሰርጌ፣ እርግማን አለብኝ፣ የ40 ቀን የ50 ቀን መከራ። ትዳር ሲደክም ፍቅር ሲዘም ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ መፍትሄ። አንድ ቃል የምትበቃቸው ሰዎች አሉ ለመለወጥ። በጣም ብዙ አብራችሁ ደክማችሁ ነቅነቅ የማይሉ ሰዎች አሉ። እነዚህኞቹ ለለውጥ ዝግጁ ናቸው፣ ራሳቸውን ለመቀየር። ራሳቸውን ለመቀየር ደግሞ ዛትማች ዝግጁ ያልሆኑ ሰዎች አሉ። ይሄ ለመለወጥ ለመቀየር ዝግጁ የሆኑ ሰዎች አሉ። አዘሴም ታይም ለመቀየር ለመለወጥ በጣም ሩቅ የሆኑ ሰዎች አሉ። ስለዚህ እናንተ በደንብ ፎከስ አድርጋችሁ ዛሬ እንድትይዙ የሚፈልገው ይሄ ሰበብ የምትፈልግ ለመለወጥ ሰበብ የምትፈልግ ሴት፣ ለመለወጥ ሰበብ የሚፈልግ ወንድ። አለበለዚያ ምንድነው የሚሆነው? በጣም ሩቅ። አንዳንዶቹ ትንሽ ሰምተው ብዙ ይቀየራሉ። አንዳንዶቹ ብዙ ሰምተው ነቅነቅ የሚባል ነው። ስለዚህ የሆነች ነገር ሰምተክ ወደ ራስህ አምጥተህ ለመቀየር ዝግጁ ከሆንክ የመለወጥ እድል በጣም ከፍ ያለ ነው። በጣም ከፍ ያለ ነው። ግን ይሄ ለመለወጥ ሩቅ ከሆንክ በጣም ብዙ ብትሰማም እንኳን የመለወጥ እድል በጣም አነሳ። ስለዚህ አንደኛዎቹን ሰዎች ሁሉ ይሄ ለመለወጥ ቅርብ የሆኑ ትንሽ ነገር ይሰማሉ፣ ብዙ ይለወጣል። ትንሽ ነገር ትሰማለች፣ በጣም ብዙ ትቀየራለች። አለበለዚያ ብዙ ነገር ይሰማል፣ የመቀየር እድሉ በጣም አነሳ። ብዙ ነገር ይሰማል። ስለዚህ ከሴትም ሰበብ የምትፈልግ ሴት አለች ለመቀየር። በቃ ትንሽ ነገር ሰምታ ወዲያው የምትቀየር ሴት አለች። ስለዚህ እናንተም ትንሽ ነገር ይሰማሉ፣ በጣም በብዙ ለመቀየር ፍላጎት ያላችሁ። ይሻላል አይሻልም? ይመስለኛል እንደዛ። ተስፋ የሚቆርጥ ምን አይነት ሰው መስላችሁ? ዓላማ የሌለው ሰው። ለምሳሌ አልፈልግሽም ቢላት ተስፋ የምትቆርጠው ምን አይነት ሴት ናት? ዓላማ የሌላት ሴት ከሆነች ኦልሬዲ ትኩረት ዓላማው እሱ ነበረ፣ እሱ አልተሳካም። ከዚህ የተነሳ ህይወት ፌል ነው የሚያደርገው። ለምን? ዓላማው እሱ ነዋ። ከሱ ውጭ ዓላማ የላትም። እሷን ብቻ የማግባት ዓላማ ያለው ወንድስ እሷ ፌል ካረገች በቃ ህይወቱ እንዳለ ፌል እንዳረገ ነው የሚሰማው። ግን ዓላማ ያለው ሰው ከሆነ እሷን ብትኖር አለው የምትጨምርለት ነገር አለ፣ እሷን ባትኖር አለው። እሱ ቢኖርም አለች፣ እሱ ባይኖርም አለ። ገንዘብ ቢኖረውም አለ፣ እሱ ገንዘቡ ቢኖርም አለች፣ ገንዘቡ ባይኖርም አለች። ምክንያቱም ዓላማ አላት፣ የሆነ የምትኖርለት ነገር አለ። ዓላማ ከሌለስ ሰውየው ልክ ፌል ሲያደርግ አንተም ፌል ታደርጋለህ። ገንዘቡ ልክ ሲጠፋ አብረህ ትጠፋለህ። ልክ ሰውየው ኮስተር ሲል ደስታ አብሮ ኮስተር ይላል፣ አብሮ ይጠፋል። በቃ ከሰውየው ጋር የሚገናኝ ነው። ለራሳቸው ለብቻ የሆነ ዓላማ ነው። ትኩረቷ ራሷ ጋር የሆነች ሴት በቃ እሱ ነው ብላ ኃጢአት እሱ ላይ ብቻ ደፍድፋ ቁጭት በቃ እንዳለ የምመርጠው። አሁን ብዙ ሴቶች እና ወንዶች የሚዘጋጁት የሚሳሳቱት ፓርት እኔ ቁመናው እንደዚህ የሆነ መልኩ እንደዚህ የሆነ ፀጉሩ እንደዚህ የሆነ አለባበሱ መልኳ የሚያምር ቁመናው የሚያምር አለባበሷ የሚያምር አካሄዷ የሚያምር እነሱ መራጭ እንደሆነ ብቻ ነው የሚያወሩ፣ ተመራጭ እንደሆነ አያወሩ። እሷ አዘሴም ታይም ተመራጭ ነች አይደለ? መልኳ አለባበሷ ምናምን ደስ ይላል፣ በጣም ቆንጆ ልጅ ናት። አዘሴም ታይም ደግሞ እሷ የምትፈልገውን ነገር የሚፈልግ ሰው አለ። እኛ ብቻ አይደለም መራጭ ተመራጭ ነን። እኛ ብቻ አይደለም ፈላጊ ተፈላጊም ነን። ስሜት እኛ እነሱ ጋር እንደሚሰማን ሰዎቹ እኛ ላይ ይሰማል። እንደዚህ አይነት ነገር ሰምታችሁ ታውቃላችሁ? አንቺን ካጣው መኖር አልችልም ወይ ብላችሁ ታውቃላችሁ? ከሴቶች አንቺን አጥቼ መኖር አልችልም ወይ ደግሞ አንተን አጥቼ መኖር አልችልም ብላችሁ ታውቃላችሁ? ቴንክ ዩ ሁላችንም ብለን ዝም ስትሉ እኮ እናንተ ብላችሁ ማታውቁ ነው ይመስላል። ያላንተ መኖር አልችልም ብላችሁ አታውቁም? ያላንቺ መኖር አልችልም ራሴን አጠፋለሁ ብላ አታውቅም? ታውቃለህ እንጂ ልንገርህ፣ ያላንተ መኖር አልችልም ብለሽ ተንከባለሽ ለምንሽ አታውቂም? ታውቂያለሽ። ይሄማ እውነታ ነው። በህይወት ዘመን ቢያንስ አንዴ ብለሽ ታውቂያለሽ። ሌላው ቢቀርሽ አልቀሳችሁ አታውቁም? በፍቅር ጉዳይ ታውቂያለሽ እንዴ? ካላለቀስሽማ ምን ሆነ? ታውቂያለሽ። ለምንድን ነው እንደዛ የሆናችሁት? እናንተ ያለ ሰዎቹ ስታስቡ ባዶ ናችሁ። ሰዎቹ ግን ያለ እናንተ መኖር ይችላሉ። እናንተ ያለ ሰዎቹ መተንፈስ አትችሉ። ፍቅር ማለት አንተ ለነሱ የሚሰማ ስሜት፣ እነሱ አንተ ጋር ሲሆኑ የሚሰማ ስሜት ብቻ ሳይሆን አንተ እነሱ ጋር ስትሆን የሚሰማ ስሜት። ለምሳሌ አንድ በጣም የምትወጂው ሰው አለ
አንድ በጣም የሚወድሽ ሰው አለ። አንድ በጣም የምትወዳት ሴት አለች። አንድ በጣም የምትወድ ሴት አለ። ምን የወደደችው? ምናልባት መልክ፣ ምናልባት ቁመና፣ ምናልባት አለባበስ። አዘሴም ታይም ደግሞ አንተ ስታስብ የሚሰማት ስሜት አለ። ከመልክም ከቁመናም ከማንነትም ጋር ተገናኝቶ አንተ ስታስብ ደስታ ይሰማታል። ያንን ነው የወደደችው። ያንንም ጭምር ነው የወደደችው። መልክ ቁመናን ብቻ ሳይሆን አንተ ጋር ስትሆን የሚሰማት ስሜት፣ አንተ ስታስብ በቤት በመኪና በንብረት በምንም ይሁን ብቻ አንተ ስታስብ የምታስበው ነገር አለ። ያንን ነገር ጭምር ነው የወደደችው። ስለዚህ መኖር የማትችለው ከአንተ ጋር ብቻ ሳይሆን አንተ ጋር ያሉትን ነገሮች አታ ነው መኖር የማትችለው። አንተን ብቻ ሳይሆን አንቺን ብቻ ሳይሆን አንቺን ሲያጣ ውበትሽን፣ መልክሽን፣ ቁመናሽን የሚያጣው ገላ፣ አይኖች፣ ከንፈሮች ሰው ሲያጣ ይሄን ሁሉ ያጣል ያጣል። ቤትህን ስታጣ እኮ ትዝታውን ሁሉ ታጣል። ያ እዛ ቤት ውስጥ ያሳለው ከዚህ የተነሳ እንትኑ ታጣዋል። ስለዚህ ራስን መሆን፣ ራስን መቀበል፣ ከራስ ጋር መሆን፣ ትኩረትን ሰዎች ጋር ሳይሆን ራስ ጋር። እኔ አሁንም ሳምንቱ ሙሉ ከዚህም በኋላ ፎከስ እንድታደርጉ ፈልገው ራስ ጋር ወረቀታችሁ ላይ ቁጭ ብሎ ትግል ከራስ ጋር፣ ከገቢ ጋር፣ ከወጪ ጋር፣ ከገንዘብ አያያዘሽ ጋር፣ ከገንዘብ አያያዝ በቃ ታገል ከራስ ጋር። እሷን ተዋት፣ በሰላም ትኑር። ባይዘው ያላገባችሁ ሰዎች ካላችሁ በዚህ አጋጣሚ በጣም እድለኞች ናቸው። የእውነት በጣም እድለኞች ናቸው። ለምን መሰላችሁ? it is the right time፣ ትክክለኛ ጊዜ ነው። ራስን አፍርሰ ራስን የምትገነባበት ትክክለኛ ጊዜ ነው። እንደ ማንኛውም ሰው አንድ ቀን ገብተህ ቁጭ ትላለህ። ምንም ያስቸኩልህ ነገር የለም። ብቻ ግን በጣም እድለኛ ነህ። አሁን አላገባህም፣ ትክክለኛ ጊዜ ራስን ለመስራት ሴት ሆነሽ ለመቆም ትክክለኛ ጊዜ ነው። ምናልባት ያገባችሁ ካላችሁ ጥሩ ደስ ይላል። ግን ይህቺ አሁን የመጣሽባት ቀን ትክክለኛ ጊዜ ነገሮችን መስመር ለማስያዝ። ስለዚህ አሁን ከዚህ በኋላ ብዙ አስቸኩሉ። ይሄ ለማግባት ነው ብዙ ዛትመታቸው ችኮላ እንደውም ከሆነ ማጋ ይሁን ራስን ለመስራት ብዙ ትኩረቶቻችሁ መሆን ያለበት እዚህ ጋር ነው። አንድ ቀን ሚስት ከሆንሽ አንድ ቀን ባል ከሆንክ በኋላ ኦልሬዲ የምታውቀው ነገር ልክ እንደ እሳቷ ትምህርት እሳት ነው እንደሚያቃጥል ታውቀዋለህ። ከዛ የተነሳ ምን አትለው አትነካው። ምን እንደሚነገር ታውቃለህ፣ ምን እንደማይነገር ታውቃለህ። ከዛ የተነሳ መታገባት ሚስት የሚገርም ባል ነው የምትሆንላት፣ የምትገርም ሚስት ነው የምትሆን። በራሱ ጥጋብ ከወጣ ይሄድ፣ አታስጨንቁ። በነገራችን ይሄ ሰው ወዷችሁ ሲኖር ነው ደስ ነው። ይሄ በግድ በቃ እንደዚህ ያለኔ መኖራችን ያላንቺ መቼ እንደዚህ የሚሉ ሰዎች አሉ እኮ። እኔ አውቃለሁ እኮ ያለኔ መኖር አትችልም አለኝ። የምርህን ነው? እስኪ ልቀቃትና ግን ከሱ ውጪ ኖራ ተዝናንታ እንደውም አምሮባት በየቀኑ ፖስት ማድረግ ጀምራ። በፊት እንደውም በሳምንት ነበር አንዴ ፖስት የምታደርገው፣ ጭራሽ ባሰባት። ጭራሽ እሱ እኮ ሲል የነበረው ያለኔ መኖር አትችልም፣ ጸግሽ ህይወቷን ስለማቅ ነው፣ ማንም አጠገቧ የለም፣ እስኪ ልቀቃት። ጭራሽ ብሶባት በቃ ያለሱ ኖራ አምሮባት። ሴት እንዴት ነው የማላውቀው ነገር አላት ወይስ የላትም? ግራ እስከሚገባት እሷም ያለኔ እኮ መኖር አይችልም፣ በቃ እኔ ያስብለታል። እንደዛ ማለቷ ራሱ ፍቅሯ ውስጥ እንዳልወጣላት የሚያሳይ ነገር ነው እንጂ ያላንተ ማትኖር ሴት የለችም። ያላንቺ መኖር የማይችል ሰው የለም። ያለናንተ መኖር ይችላል ሰው፣ ከናንተ ጋር መኖር ይችላል። ያላንቺ መኖር ይችላል፣ ካንቺ ጋር መኖር ይችላል። ሶ ፎከስ የሰዎቹን ትተው ራስ ላይ ፎከስ ማድረግ፣ ራስን መስራት፣ ራስን መገንባት። ይሄ ገና የምትመጣዋን ሴት ዛት ማቻ ትጨነቅላት። የትኛውም ሴት መታ መኖር ትችላለች ካንተ ጋር። ፎከስ አድርገህ ራስን ከሰራ፣ ትኩረት አድርገሽ ራስሽን ከሰራሽው ከማንም ጋር መኖር ትችላለች። ነው አይደለም? ከብዙ ሰው ጋር የሚኖሩ ሰዎች አሉ። ከማንም ጋር ለመኖር የማይቸገሩ ሰዎች አሉ። የትም ቤት ሄደው የሚያሳምሩ ሰዎች አሉ። ደግሞ አዘ ሴም ታይም የትም ቤት ሄደው የሚያፈርሱ ሰዎች አሉ። የተስተካከለ ነገር ላይ አስቀምጣቸው። ልክ እንደኔ ግድግዳ ነው። አሁን ብዙ ጊዜ ቲሞችን እላቸዋለሁ፣ ፕሊስ ግድግዳ አትነካኩ፣ በቃ ጽድት ብሎ ይቆይላቸዋል። እነሱ ደግሞ ካልተቀባባ ደስ አይላቸው ልትል ትችላለህ። ያ በቃ የተስተካከለ ነገር የሚያበላሹ ሰዎች አሉ። የተበላሸ ነገር ደግሞ አስተካክሎ የሚኖሩ ሰዎች አሉ። ስለዚህ ከሁለቱ የትኛው ነኝ ትያለሽ አንቺ? አንተ ከሁለቱ የትኛው ነው የምትለው? አንድ ሳምንት ጥሩ ከሆንክ ከሳምንት በኋላ ደግሞ የማታውቀው መጥፎ ልማድ መጥቶ ህይወትን የሚበጠበት ከሆነ አሁንም በደንብ አስተካክለው። እሱ ነገር በኋላም ገብቶ በቃ የማታውቀውን ሰው ሆነ ቁጭ እንድትል የሚያደርግ ያ ማንነት እሱ ላይ በደንብ ትኩረት አድርገህ ስራ። ስለዚህ አንቺም እንደዛ ምንድነው ይሄ ነገር? መልካም አጋጣሚ ታንክ ዩ እድል የሚባለው እንግዲህ ሁኔታዎችና ያንተ ውሳኔ ግጥም ሲል በቃ አንቺና ሰውየው ስትገጣጠሙ እንደማለት ነው። አንተና እሷ ስትገጣጠሙ በአይ ኮንታክት ሊሆን ይችላል፣ በቦዲ ላንጉዌጅ ሊሆን ይችላል። አንቺና እድል ስትገጣጠሙ፣ አንቺና የሆነ ጥሩ ሰው ስትገጣጠሙ፣ ወይ ደግሞ አንቺና የሆነ አስቸጋሪ ሰው ስትገጣጠሙ። መልካም አጋጣሚዎች አሉ፣ መጥፎ አጋጣሚዎች አሉ። አንተና መጥፎ አጋጣሚ ከተገጣጠምክ ውሳኔ ጥሩ ከሆነ ምናልባት ያን መጥፎ ካንተ ህይወት ወጥቶ አንተ ወደ ጥሩ ልትመርጥ ትችላለህ። አንተ ቀድሞ ያልተገነባ ሰው ከሆንክ አንተና መጥፎ አጋጣሚ ስትገጣጠሙ እዛ ውስጥ ራስህን ታገኘዋለህ።
አጋጣሚዎች አሉ። የጥሩም የመጥፎም አጋጣሚ አለ። ለስራም በሉት፣ ለስኬትም በሉት፣ ለሴክስም በሉት፣ ለሚስትም በሉት፣ ለባልም በሉት፣ ብቻ የሆነ መጥፎ አጋጣሚ አለ፣ ጥሩ አጋጣሚ አለ። ቀድሞ የተገነባ ሰው ከሆነ ጥሩ አጋጣሚ ሲመጣ ያን ነገር ለምሳሌ በድንገት ያገቡ ሰዎች ያልገጠማቸውም በ3 ወር በ2 ወር በ1 ወር ምናምን በድንገት ትላንትና ብቻዋን ነበረች፣ ከወር በኋላ አግብታለች። ምንድነው? አጋጣሚውን ስለተጠቀመች ነው። አንዳንድ ወንዶችም አሉ። ባለፈው የኔ መጽሐፍ ላይ የጻፍኩት አንድ ነገር አለ። እሱ ምንድነው? የባንክ ቤት የሚሰራው ሰውዬ እናቱ ሞታ የእናቴ ምትክ እግዚአብሔር የሰጠኝ አንቺን ነው ብሎ ያኛው 3 ዓመት ሙሉ ትሪት ሲያረጋት ሲንከባከባት መሸብኝ ስትለው በቃ ሮጦ እየሄደ ኧረ ምን ችግር አለው ከሌሊቱ 7 ሰዓት የት ነው ያለችው አቅጣጫውን ነገር እየተሰባበረኩ እየወደቀ እየተነሳ እንደዛ ሆኖ ያለችበት እንደ እንቁላል ሲንከባከባት የነበረው አንድ ባያት 3 ወር የማይሞላ ሰው ወደ ቤቱ አስገባ። ከዛ በኋላ ያኛው ምራቁን እያወጣ እድል ለኔ እንደዚህ ናት፣ ህይወት ለኔ እንደዚህ ናት። በቃ አትወስንም። የሆነ ጥሩ ነገር ሲመጣ አትወስንም። ከዛ በኋላ ወደ ምን ትመጣል? እድሌ፣ እጣ ፋንታዬ፣ ለቅሶዬ፣ ሰርጌ፣ እርግማን አለብኝ፣ የ40 ቀን የ50 ቀን መከራ። 40-50 ቀን ምናምን የሚባል ነገር የለም። በቃ እድል ነው። ጥሩ ዝግጁ ከሆንክ አጋጣሚዎችን ትጠቀም። ሚስትህን ለመተዋወቅ፣ ባለቤትሽን ለመተዋወቅ፣ ስራ ለመስራት፣ ህይወትን ለመቀየር አጋጣሚዎችን ትጠቀም። መቼ? ዝግጁ ስትሆን፣ በአይምሮ ዝግጁ፣ በስሜት ዝግጁ ስትሆን መልካም አጋጣሚ ትጠቀማል። ዝግጁ ካልሆንክስ ያመልጣል። በነገራችን ላይ 24 ሰዓት ሬዲ ሁን። እኔ ከሌሊቱ የጓደኛው ሚስት ልትወልድ ሆስፒታል ፖሊስ መኪና ሊያዝንም እና አድርሰን ተብሎ ላጤ ነው ግቢያቸው ሊያደርስ ሄዶ ሚስቱን እዛ ተዋውቀው አንድ ዛምትና ሰራ ነርሳለች። እሷን ተዋውቀው አሁን እሷን አግብቷል። 2 ወር ባልሞላ ጊዜ ውስጥ ሌሊት ተነስቶ ምን ስለሆነ 24 ሰዓት ሬዲ ስለሆነ አንድ እኔ ከስተመር አለች እና ባሎቿን ስታገኘው ጡት መያዣ አላረገችም። አለባበሷ እዚህ ጋር ሊጥ አለ፣ ፀጉሯ ግማሹ እየተነቃቀለ ነው፣ ፊቷ፣ ሰውነቷ እያንዳንዱ ነገር ልክ ሳታገኝ ስትቀር ትኳኳላለች። ልክ የምታገኝበት አጋጣሚ 24 ሰዓት ሬዲ የሆነች ሴት ብትሆን ባሎቿን ቁጭ ታደርጋለች። አንዳንድ ሰዎች ቤት ዝግጁ ናቸው፣ አንዳንድ ሰዎች ውጭ ዝግጁ ናቸው። አንዳንድ ሰዎች አለባበስ ላይ ዝግጁ ናቸው፣ ውስጥ ላይ ግን የተሰራ ነገር። ከዚህ የተነሳ ውጫቸው ይስባል፣ ውስጣቸው ሰው ያባርራል። ስለዚህ ይሄ ሌሊት ተነስቶ እንኳን ሰው ሊሸኝ ሄዶ ሚስቱን ተዋውቆ እንደመጣው ወጣ የህርሟን አንድ ቀን ወጣ የሆነ ቤት ተቀጥራ ስትሰራ ከስራው ተባረረች። ባለቤቷን ግን ይዘው ወደ ቤት ገባች። ያ ከስራው የዛ ቀን ነው አንቺ የተሻለ እንትን የለሽም ተባለች። ማረሳው ትዝታ የዛ ገባው። እሱን ግን ተዋወቅኩኝ ወጣሁ። ከዛ እሱ ደግሞ ባለቤቷ እንኳን ሲጀመር የመጣሽው እኮ እኔን ለመጥበስ ነው፣ መጨረሻ ላይ ፎግራታለሁ አለ። ሲጀመር የመጣሽው ስራው የገባሽው እኔን ታርጌት አድርገሽ ነው። እየታውቃለሁ አንተ እዛ እንዳለክ። በዛ ላይ አንተ ከመድረክ ጀርባ የምትሰራ ሰው ነው። ፊት ለፊት ያለ ሰው ቢሆን አንተም ብዬ ነው። ከጀርባ ያለ ሰው እኮ ያው ሲፎጋገር ነው። ስለዚህ መልካም አጋጣሚ ለመጠቀም ዝግጁ ቢሆን ቢዝነስ ላይ ለምሳሌ ትልቅ ሰዎች ያጋጠሙት እነዛ ትልቅ ሰዎች እንዴት ነው የምንግባባቸው? ኮሚኒኬሽን ስኪል ካለ እነዛን ሰዎች ስራ አብረን ትሰራለን። የግድ መቼም ሁሉም ሚስት አትሆንም፣ ሁሉም ሚስት ባል አይሆንም። ግን አንዳንዱን ስራ አብረን እንሰራለን፣ አንዳንዱን ስፒሪቹዋል ፓርታችን አብረን እናጠናክራለን፣ አንዳንዱን በትምህርት ያግዙና፣ አንዳንዶቹ ደግሞ ባሎቻችን፣ አንዳንዶቹ ጓደኞቻችን፣ አንዳንዶቹ ኖርማል ትሆናል። ስለዚህ በምን ዝግጁ መሆን? በስሜትም በአይምሮም በሰውነትም በሁሉ ነገር ሁለንተናዊ ዝግጅት። ምን ለማለት ነው? መልካም አጋጣሚዎችን ለመጠቀም ነው። ይሄ ስለ ትዳር ብቻ ነው፣ ስለ ፍቅር ብቻ ነው፣ ስለ ሪሌሽን ብቻ ነው። እሱ ዋን ዴይ አለ፣ ዛትማች የሚያሳስብ አይደለም። ስለዚህ በተቻለ መጠን በአይምሮም በሰውነትም በስሜትም ባለባበስም በሁሉ ነገር ምን ማለት ዝግጁ ነው። ከዛ በኋላ አጋጣሚውና ያንተ ውሳኔ ግጥም ስልክ ሲል የምትፈልገው ነገር ይዘህ ቁጭ ትላለህ። ከዛ ደስታ ይፈጥርባል፣ ደስታ ትፈጥርበታል። ነገሩን ግን የምታሳምረው አንተ። ስለዚህ በዚህ መጠን በተለይ ዝግጁ። በየትኛውም ዓለም ላይ የሆነ ሰው ተስፋ የሚኖረው ምን ሲኖረው ነው? ምን ሲኖረው ነው? 1 4 5 ከሴቶች 1 2 ሰው ከወንዶች 1 2 3 እኔ ዓላማ አለኝ የሚል ሰው የእውነት ከሌለ በህይወት ዘመን በጣም ተስፋ ያላቸው ሰዎች ዓላማ ያላቸው ሰዎች ነው ይባላል። ሴቶች ዓላማ ያለው ወንድ ነው፣ ዓላማ የሌለው ወንድ ነው የሚሉት። ብር ብቻ ይኖረው እንዴ? ዓላማ ከሌለው እንዴት ብር ብቻ ሊኖረው ይችላል? አትሊስት ዓላማ ያለ። በነገራችን ላይ በዓለም ነው የምላችሁ የትኛው ቦታ ተወዳጅ ወንድ ምን አይነት ወንድ ነው? ዓላማ ያለው ወንድ። ዓላማ ያለው ወንድ የትም ቦታ ሆን አልኩ። ትንሽ የሆነ ዓላማ ካለ ኢቭን የሆነ ተሰባብረህ እንኳን ድጋሚ እንድትነሳ የሚያደርግ ያ ዓላማ ነው። ዓላማ ከሌለ ግን ለምን እንደምትኖር የት እንደምትኖር እንዴት እንደምትኖር ካለ ሴት ራሱ ትሆኑ እኮ የሆነ ዓላማ አለ። ለምንድን ነው የምትኖረው? ምንድነው ትርጉሙ? የኔ ህይወት መኖሩ ትርጉሙ ምንድነው? የሆነ ዓላማ ፊት ለፊት ከሌለ
እንደዛ ከሆነ ሰከንድ ትጠቀማለህ፣ ሰዓት ትጠቀማለህ፣ ከዛ ወር፣ ሳምንት ትጠቀማለህ፣ ከዛ ወር ትጠቀማለህ። ሰኞ እቅድ ታወጣለህ፣ ዓርብ ዕለት ትገመግማለህ። ሰኞ እቅድ ታወጣለህ፣ ዓርብ ትገመግማለህ። በአንድ እቅድ ታወጣለህ፣ በ30 ትገመግማለህ። አለበለዚያ እቅድም የለም፣ ፕላንም የለም፣ የዓመትም የለም። በዚህ ዓመት ይሄን ሰራም የለም። 18 ያልፋል፣ 19 ያልፋል፣ 20 ያልፋል። እርጅና ይመጣል። ምን ይመጣል? ዓላማ ምንድነው ግን? ዓላማዬ ከጻፍከው ለምሳ ከሳሪስ ጀሞ የምትሄደው ገንዘብ ያናድድሃል። ጓደኞች ደውሎ ምሳ እንብላ ሲሉ ምሳ የት ነው የምንበላው? እዛው ጋር ያለበት ጋር ከበላ ጥሩ ነው። ከዚህ ህንፃ ወጥተህ ግን ሳሪስ ለመብላት ከሆነ ከሳሪስ ደርሶ መልስ 2 ሰዓት፣ እዛ 1 ሰዓት፣ 3 ሰዓት ምን ለመብላት ምሳ። ኪሳራ ባትበላሽ እኔ ይመስለኛል እንደኔ የሌላውን አላውቅም፣ ግን ብዙዎቹ እንደዛ ዌስት ኦፍ ታይም ነው። ጊዜ ባከነ ማለት ደግሞ ምን ባከነ? ጉልበት፣ ጊዜ፣ ኢነርጂ፣ ብዙ ነገር ባከነ ማለት ነው። ጊዜ ከባከነ የትም ቦታ ስትሄድ የሆነ እቅድ ይኖራል፣ ፕላን ይኖራል። ለምንድን ነው የምትሄደው? ለምንድን ነው የምሄደው? እዛ ራሱ ክለብ የሚዞሩ ሴቶች ያውቃሉ። አዲስ አበባ ላይ ከክለብ የሚዞሩ ሴቶች ያውቃሉ። ከዚህኛው ክለብ ወደዛኛው፣ ከዛ አስኮ ተነስቶ ቦሌ፣ ከቦሌ ወደ ለቡ የሚሄዱ ወዛ ፖይንት። ወንዶች እኛን የሚያዩበት እዚህ ወንድ አያይሽም፣ እዚህ ያለሽበት ቤት ጋር ወንድ አያይሽም። አንቺን የሚያገባ በሮጠ ቢሆን ኖሮ ስንት የሮጡ ሴቶች አያገቡ? ስንት በጣም ከተማውን የሚሮጡ ሴቶች አያገቡም ነበር? የሚዞሩ ሴቶች እናውቃለን። ደብረ ዘይት፣ ሐዋሳ የማይቀራቸው ክለብ ካለ ኮንሰርት ካለ የማይቀመጡ ሴቶች አሉ፣ የማይቀመጡ ወንዶች አሉ። ምን ለመታወቅ? ሴት እመነኝ፣ እዚህ ጋር ማትተዋወቅ ከሆነ እዛም ሄደህ ሴት አትተዋወቅ። ብትተዋወቅም ኦልሬዲ እሷም እናንተ ዘዋሪ ናት። ሚዲያ ላይ ከሰማሁ በጣም ይቅርታል። እና ቦታ ከምትቀያይር እዛ ቦታ ሆነ ራስን ብትቀይር አትራክት ማድረግ ትችላለህ ማለት ነጥቤ። ስለዚህ ዓላማ ካለ ትስባለህ፣ ዓላማ ከሌለ ግን ችግር ነው። ስለዚህ ሴቶችም እንደዚህ የምትጦዙ ካላችሁ ባለሽበት ቦታ መታወቅ ትችላለሽ። ያ ማለት ግን ከቤት አትንቀሳቀሽ። ባልሽ ጣፎ አካባቢ ከሆነ እንጂ ወደ ጣፎ ሄድ ማለት ነው፣ አይከፋም። ያ ቆንጆ የምትፈልጊ ከሆነ ወይ ሞዴል የምትፈልግ ቁመና ያላት ሴት ምናምን የምትፈልግ ከሆነ እዛ መርበስበሱ ብዙ ችግር የለም። ግን የተገኘውን አጋጣሚ ለመጠቀም ዝግጁ ካልሆንሽ ሀገርን ብትቀይሪ ዋጋ የለውም። እኔ አንድ ከስተመር አለች እና አሁን እኮ እንዳላገባ አንቆ የያዘኝ እኔ ፊልድ ገጠር ተመድቤ ገጠር ነው የምሰራው አለች። እርግጠኛ ነሽ ገጠር ነው? አዎ ገጠር ነው። እና ብቻ ቦታው ነው ብለሽ ታስቢያለሽ? ያንቺ ምናልባት አመለካከት አይሆንም፣ ምናልባት እዛ ውስጥ ጥሩ እድል የለም። አረ በታሪክ ከኔ ጋር ሄዱ አይደለም። እኔ ኢቭን መርፌ ሊወጋ ሰው ሲመጣ ሁሉ አያለው፣ ግን ምንም በፊቱም በኋላም በወጋው ከኔ ጋር ሄድ ሰው አይደለም። ብቻ ዞሮ ዞሮ እዛም የሆነ እድል አለ፣ የሄደችበትን ቦታ የምትመጣበትን ቦታ። ለዛም ግን አይምሮ ዝግጁ ካልሆነ ገጠርም ከተማ ውስጥ ሆኖ ሰው የሚራቡ ሰዎች አሉ። በሰው መካከል ተከበው ሰው የሚራቡ ሰዎች አሉ። ይሞከራል፣ አይሳካም፣ ይሞከራል። አንዴ እኔ ከስተመር አለች እና እስከ 39 ዓመቷ በወንድ ጋር ስትፈተን ነበር። ወንድ ይመጣል፣ አገባኋት ስትል ወይ ይሞታል ወይ እግሩ ይሰማል። አገባው ስትል ወይ ከሀገር ይወጣል። አገባው ስትል ዲቪ አይደለም እኮ ይሄ ክፍለ ሀገር እንትን ተጠርቶ የማያውቅ ሰውዬ ዲቪ ይወጣለት ነው፣ ወደ ውጭ ሀገር ይወጣል። ነቅነቅ ብሎ የማያውቅ 40 ዓመት ኢትዮጵያ ውስጥ ቁጭ ያለ ሰውዬ እሷን ሲያገኝ በቃ እድሉ እንትን ነው። እኔ በቃ እንደው ወንዶችን ዝም ብዬ ብተዋወቃቸው እኔ ጋር ሲደርሱ በቃ ወይ መኪና ይገዛሉ ወይ እድላቸው በቃ ይከፍትላቸዋል። ምን አይነት እንደሆንኩ አላውቅም አለች። እስከ 40 ዓመት ታግላ ወደ 41 የተወሰነ ወራት ሲቀራት በጣም የሚገርም ሰው አገኘ ከሱ ጋር። እሱን በራሱ እሰጋለሁ። አሁን የሆነ ስልክ ላይ አያለሁ፣ የሆነ ዜና ልሰማ ወይ ኦንላይን ሞተ ተብሎ ይለቀቅ ይሆን ወይስ ምንድነው ብዬ እሰጋለሁ። እና አሁን ወደ 2 ዓመት ምናምን ነው አግብታለች፣ አንድ ልጅ አላት። እና በተደጋጋሚ የሆነ ፌል ሲያደርግ አይሆንም ማለት አይደለም። በተደጋጋሚ ሞከራው ነው አይምሮንም ሰውነትንም ስሜትን የሚያጠነክረው። ስለዚህ ይሄ ሞከራችሁ የሆነ አለሳካ ሲል ዛትማች ተስፋ ባትቆርጡ፣ ቤቱንም መኪና ትግልም ያ ነው ስሜትሽንም አይምሮሽንም ጠንካራ የሚያደርገው እሱ እንጂማ ልክ ቤት ስትፈልጊ ቤት፣ መኪና ስትፈልጊ መኪና፣ ባል ስትፈልጊ ባል፣ ልጅ ስትፈልጊ ይሰለችሻል። ከዛ ከሆነ ጊዜ በኋላ ሁሉ ነገር በቃ እንደፈለግከው ስታገኘው ይሰለቻል። መኪና ቀየርክ፣ ኮሮላ ነበር ቀየርክ፣ ቱክሰን ቀየርክ፣ አይዲ አረከው ቀየርክ፣ ኒሳን ፓትሮል ቀየርክ፣ ፕራዶ አረከው። ከዛ ወዴት ልትሄድ? በቃ መኪና ቀይረ የሆነ ሰዓት ላይ ይሰለቻል። ከዛ ከተፈጥሮ ውጭ የሆነ ነገር መሞከር ትፈልጋለህ። በነገራችን ላይ ስሙዝሊ ዝም ብሎ ነገሮች በሄዱልን እኛ ሰው አንሆን። አንዳንድ ጊዜ ቻሌንጁ ነው እንደውም አይምሯችን የጠነከረ ይሄ ገንዘቡ ችግር ምኑ ህይወታችን ትንሽ የተረጋጋ የጠነከረ እንዲሆን የሚያደርገው ያ። ስለዚህ አንዳንድ ጊዜ ችግሮችን አትጥሏቸው። በነገራችን ላይ ከቤት መውጣት ካሰብሽ አንቺ ለምንድን ነው መውጣት የፈለጉት? የትኛውን ሰዓትን የትኛውን ነፃነትን የፈለጉት?
እሱም በደንብ ትኩረት አድርገሽ መስራት ያለብሽ ነገር እሱ። ለምሳሌ ከቤት መውጣት ለምንድን ነው መውጣት የፈለኩት? ከእናት አባቴ ጋር መውጣት ከሆነ ለምን? ለቤት ኪራይ ነው? የእናት አባት ጭቅጭቅ ነው? እንደፈለገ አንድ ሴት አለች እና የዛሬ 3 ዓመት እኛ ጋር ስትመከር ባትወጪ አልኩ። አሁን ወጣ 4 ሰዓት ከደወልክላት ትወጣለች አንተ ልታገኝ። 6 ሰዓት ላይ ስልክ ደውላ አንኳኩታ ትገባለች። ከፍ ሲል አፓርትመንት ተከራየች። 9 ሰዓት በር ላይ ሸኘኝ ብላ 9 ሰዓት ከሌሊቱ ትገባለች። ራሷን ያበላሸችው ይሄ ራሷን መቆጣጠር ማትችል ሴት በተለይ ብዙ ጊዜ ብቻዋን ባትኖር ይባላል። ምክንያቱም ያም ከፈለገ ይጠራታል። ራሷን 1 ወር ትቆጣጠራለች። 2ኛው ወር ላይ ግን ራሷን መቆጣጠራለች። ራሱን የማይገዛ ወንድ ብዙ ባይወጣ ይባላል። ምክንያቱም አልጠነከረማ፣ መጥፊያ ይሆናል። ትንሽ ግን ራስን ቆንጥጣ የምትይዘው ከሆነ ብትወጣ በራሷ ችግር የለም። ግን ባይምሮም በስሜትም በሆነ ነገር ያልጠነከረች ሴት ከእናት አባቷ ጋር ብትወጣ ጥያቄ የላት፣ ምን የለ፣ በፈለገ ሰዓት ትወጣለች፣ በፈለገ ሰዓት ትገባለች፣ እንደፈለገ ትበላለች። ውፍረቷን ራሱ ኮንትሮል ማድረግ አትችልም። ምክንያቱም ዝም ብላ ነው የምትበላው። የሚቆጣት የለም። እናት አባት ጋር ቢሆን ይታዘቡኛል። እሱም እንደዛው እናት አባት ጋር ሲሆን አሁን አንዴ እኔ ከስተመር አለ ጫማው የቱ ጋር እንደሚወረወር የቱ ጋር በቃ ካልሲ ምናምን እና የመጀመሪያ ቀን እሷ ጭንቅላቴ ነካቸዋል። በምን ነካቸው ስለው እየተሳሳሙ ምናምን ወደ ሴክስ ልክ ሲሄዱ ውረድልኝ ያለችውና ወረደ። ገፍተራ መሌጥ አለችው። ምንድነው ሲል ምንድነው ካልሲ እንደዚህ የሚሸተው ሰውነት እንደሚሸተው እሱ ኦቨር የለመደው ነፃነት አለ። አለባበስ ላይ ምን ላይ መዝረክረክ ላይ ምን ላይ በአንድ ቀን እኮ ነው። እቺ ሴት እንግዲህ ሚስቱ ሆና አግብታው ትኖራለች፣ ሌላ ታሪክ። ስለዚህ ብቻህን ስትኖር ኦቨር ነፃነት ትለምዳለህ። ስለዚህ ኦቨር ነፃነት ይሰጥና በኋላ ላይ ላርመው ስትል በቃ ስነ ስርዓት የሌላት ሴት። ብቸኝነት ግን ራስን ለመግራት ከተጠቀምከው የሚገርም ማለት ነው። የሚገርም ራስን የሚሰራ ቦታ ኦቨር ሰዓት አለ፣ ነፃነት አለ፣ የሰዓት ነፃነት አለ፣ የማንነት ነፃነት አለ፣ የአለባበስ ነፃነት፣ የአመጋገብ ነፃነት። ብቻቸውን እየኖሩ በስነ ስርዓት የሚበሉ ሰዎች አሉ። በስነ ስርዓት የሚጾሙ ሰዎች አሉ። ገንዘባቸውን በስነ ስርዓት የሚጠቀሙ አሉ። በሰዓት የሚገቡ በሰዓት የሚወጡ። ዲሲፕሊን ነው የራሱ በቃ ስነ ስርዓት አላቸው ለራሳቸው። ከዛ ሰው በህይወታቸው ሲመጣ እንደዛም ሰው ስነ ስርዓት አለ። ነገር ግን ኦቨር የሆነ ይሄ በተለይ ብቻቸውን የተላጤ ሴቶች ሚዲያ ላይ ነው እንደዛ ነው። በየ6 ወሩ ቤት ይቀየራል። ዛሬ በዚህ ሶፋ ሆኖ ነገ ደግሞ አፓርትመንት 90 ሺህ ብር እንደዛ ነው። ምን ነው ታዲያ እኛ 6 ዓመት 10 ዓመት እንደዚህ አይነት ለውጥ አላመጣም? ሌላው ሰው ለምን እንደዚህ አይነት ለውጥ አላመጣም? በተለይ ይሄ ከሰዎች የምታዩ ከሆነ እንደ እንትና መኖር ፈል ነው እንዳንቺ መስመር አሰይ። ዞሮ ዞሮ ተስፋ ያለው ምን አይነት ሰው ነው? ዓላማ ያለው ሰው። ስለዚህ ገብተሽ አስቀምጪው። ምንድነው ግን ዓላማዬ? ምንድነው ዓላማዬ? በቃ ማግባት ነው፣ ከዚህ ውጭ ዓላማ የለም። መውለድ ነው፣ ከዚህ ውጭ ዓላማ የለም። አለበለዚያ የወለደች ቀን ዛት መች እርካታ የለም። ስለዚህ በደንብ ፎከስ አድርጋቸው ዓላማህን ማስቀመጥ። ዓላማ ያላቸው ሰዎች ተስፋቸው በጣም ኦቨር ነው። ተስፋ ብዙ ጊዜ የሚቆርጡት ዓላማ የሌላቸው ሰዎች ናቸው ይባላል። ትዳር ሲደክም ፍቅር ሲዘምን ሁለት መቶ ችግር ሁለት መቶ መፍትሄ ሁለት መቶ ችግር